አርሰናል በካራባው ካፕ ተጋጣሚውን አውቋል። በቀጣይ ሳምንት ከክሪስታል ፓላስ ጋር ይጫወታል። ማክሰኞ ዕለት በጣም የሚጠበቅ አይነት ጨዋታ ነው። ከዛ ውጪ በአርሰናልና በኤፍኤል ካፕ ታሪክ አመጣጥ ላይ በቅርብ ጊዜያት ላይ ስላሉ ሂደቶችም አንዳንድ ነጥቦችን እናነሳለን። ይህንን ተንተርሰን ሚኬል አርቴታ መቼ ወደ አርሰናል አሰልጣኝነት ሊቀላቀል ነበር የሚለውን አዲስ መረጃ ተሰምቶበታል። ፔር መርሳከር በዚህ ጉዳይ ላይ ያነሳው ጉዳይ አለ። ስለ አርሰን ቬንገር፣ ስለ አርሰናል ወጣት ተጫዋቾች፣ ስለ ማክስ ኤታን ኗኔሪ፣ ስለ ሉዊስ ስኬሊ አይነት ተጫዋቾችም ሌሎችም እየመጡ ስላሉ ታዳጊዎች ያነሳው ጉዳይ አለ። በስፋት የምንመለከተው መረጃችን ነው። የዝውውር ጉዳዮችን ይዘናል። ከዝውውሮች ጋር በተያያዘ ብዙ ሀሳቦችን እናነሳለን። የኬነን ይልዲዝ ጉዳይ፣ ዩቬንቱስና አርሰናል፣ ከዛ በተጨማሪ ጆናታን ዴቪድ ከአርሰናል ጋር ስሙ እየተያዘ ይገኛል። በቀጣይ ምን አይነት ቆይታ ሊኖረው ይችላል፣ ምን አይነት ሂደቶችስ ሊከተሉ ይችላሉ የሚለውን እንመለከታለን። ከአርሰናል ጋር በተያያዘ የጉዳት ዜናዎች አሁንም በርከት ብለው ወጥቷል። ስካይ ስፖርት ሌላ አዲስ አናሊሲስ ይዞ ወጥቷል። ከአርሰናል የጉዳት ዜናዎች ጋር በተያያዘ 100 የተለያዩ ጉዳቶችን ባለፈው ዓመትና ዘንድሮ አስመዝግቧል የሚል ሌላ ቁጥሮችን ይዞ ወጥቷል። በዚህ ሂደት ውስጥ እነማን ምን ያክል ደቂቃ ከሜዳ ራቁ የሚለውንም የማርቲን ዙሜንዲ ጉዳት ጨምሮ የምናነሳቸው ነጥቦች አሉ። ከዝውውር ጉዳዮችም ወጣ ብለን የውል ማራዘም ጉዳዮችም ዛሬም እየተሰሙ ይገኛሉ። የጁሪን ቲምበር የቡካዮ ሳካ ጉዳይ ላይ አንዳንድ ነጥቦችን አንስተን እናልፋለን። ከዛ በተጨማሪም ጀርሚ አሊዳየርን ምን ያህሎቻችሁ ታስታውሱታላችሁ? አርሰናል ቤት የአርሰናል ደጋፊዎች እንግዲህ እስቲ አለው በሉ ጀርሚ አሊዳየርን የምታስታውሱ። አሁን አሊዳየር ስለ አርሰናል ቆይተው በተለይ ደግሞ ቲየሪ ሄንሪ፣ ዴኒስ ቤርካምፕ እና ሮበርት ፒሬዝ የነበሩበትን ጊዜ ያስታውሳል። በተለይ ትልቅ ታለንት ያለው የምን ጊዜ ምርጡ ፈረንሳይ ተጫዋች የመሆን አቅም ያለው የሚባልለት አይነት ተጫዋች ነበረ። ስለ አርሰናል ጊዜው መለስ ብሎ ያስታውሳል። አሁን ስላሉ የአርሰናል ተጫዋቾች ቡካዮ ሳካን፣ ዴክላን ራይስን በተመለከተ ያነሳቸው ጉዳዮች አሉ። የአርሰናልን 9 ቁጥር ማን መሆን አለበት የመጀመሪያ ተሰላፊ በሚለው ጉዳይ ላይ ጄሚ ካራገር የሰጠው ምላሽ አለ። የእናንተንም ሀሳብ ጻፉልን። ጄሚ ካራገር የራሱ ምርጫ አስቀምጧል። ቪክተር ዮኬሬሽ፣ ካቨርስ ወይስ ደግሞ ገብርኤል ሬሱስ፣ ሚኬል ሜሬኖ የሚለውን የእናንተ ምላሽ እንጠብቃለን። አርሰናል በማን ነው መጫወት ያለበት በቀጣይ ጨዋታዎች ላይ ከኤቨርተን ጨዋታ አንስቶ ማን ነው መጫወት ያለበት የሚለውን ሀሳባችሁን ላኩልን። እኛ ደግሞ የጄሚ ካራገርን ሀሳብ እንነግራችኋለን። ጀርሚ አሊዳየር ደግሞ በቡካዮ ሳካ ጉዳይ ላይ ከሰሞኑ ከተሰጡ አስተያየቶች ወጣ ያለ አስተያየት ሰጥቷል። ከሰሞኑ በተለይ ደግሞ አርሰናል በቡካዮ ሳካ ላይ ጠጋኛ ነው የሚል አስተያየቱን ሰጥቶ ነበር ሚካ ሪቻርድስ። ነገር ግን እሱ ሌላ እይታ አለው። አርሰናል በቡካዮ ሳካ ላይ ጠገኛ ነው ወይ? ሀሳቦቻችሁን ላኩልን። ሌሎችንም ሀሳቦች በዝውውር በምናነሳቸው ጉዳዮች ላይ መልእክቶቻችሁን ጻፉልን። በቻላችሁት አብራችሁን ቆዩ። ትናንትናም በርከት ያሉ ተሳትፎዎችን ከናንተ መልእክቶቻችሁን ደርሶናል። መለስ ብለን እናንሳ። ማክነኝ ያለን አድማጫችን አርሰናል ዋንጫ ለመብላት የመጀመሪያዎቹን 10-15 ጨዋታዎች ላይ የነበረውን ስነ ልቦና ካመጣ የሚደርስበት የለም፣ ዋንጫውን ያሸንፋል ብሎናል። ያነሷል ፕሪሚየር ሊጉን የሚል መልእክቱን ጽፎልናል። ማክ የተባለ አድማጫችን ከልብ እናመሰግናለን። ከዋንጫው ጋር በተያያዘ ወይኒ ሩኒ ሌሎችም እየሰጡት ያሉ ተደጋጋሚ አስተያየቶች አሉ። ማንቸስተር ሲቲ ቢመጣም አሁን አርሰናል ነው ዋንጫውን የሚያነሳው የሚል መልእክቱን ልኮልናል። አየለ ታዬ የተባለ አድማጫችን ደግሞ አፍተር ማጋሌሽ ኢንጁሪ ይላል። ከማጋሌሽ ጉዳት በኋላ አርሰናል በተደጋጋሚ ኮንሰንትሬሽን በመጨረሻ ዳይንግ ሚኒቶች ላይ በመጨረሻ ደቂቃዎች ላይ ያጣ ነበረ። ወልቭስ፣ ሰንደርላንድ፣ ሊቨርፑል፣ አስቶን ቪላ ትክክለኛ ምሳሌዎች ናቸው የሚል ነገር አንሷል። ከነዚህ ጨዋታዎች የበለጠ ገላጭ ነገር የለም። በጣም የሚገርም ሀሳብ ነው ያነሳልን አየለ ታዬ። በእርግጥም ጋብሪኤል ማጋሌሽ ባልነበረባቸው ጨዋታዎች ላይ አንዳንዶቹ በእርግጥ እንደ ሰንደርላንድ እንደ ሊቨርፑል አይነት ጨዋታዎች ማጋሌሽ የነበረባቸው ጨዋታዎች ናቸው። አስቶን ቪላ ወልቭስ ላይ አልነበረም። ስለዚህ የአርሰናል የመጨረሻ ደቂቃዎች ላይ በደንብ ኮንሰንትሬሽኑ ላይ መስራት አለበት የሚሉ ሀሳቦች በተደጋጋሚ በተንታኞችም ጭምር እየተሰጡ ያሉ ሀሳቦች ናቸው። ከሌላው አስተያየት ሰጫችን ቤካን ቴዎድሮስ ነው። አርሰናል ዋንጫውን ይበላል ብሏል። በተለይ ደግሞ ከ85 ደቂቃ በኋላ ያለችው ሰዓት በአግባቡ ኳስ ተቆጣጥረው ከተጫወቱ ማንም አይደርስባቸውም ብሏል። ምሳሌ ባነሳ ይለናል ቤካን። በተለይ ደግሞ ሰንደርላንድ፣ አስቶን ቪላ፣ ወልቭስ ባለቀ ሰዓት ነው አቻ የወጣ ነው የተሸነፍ ነው። ኳሱን ተቆጣጥሮ ሰዓቱን መጨረስ ነው የሚካኤል አርቴታ ቡድን ያለበት የሚል መልእክቱን ልኮልናል ቤካን ቴዎድሮስ የተባለ አድማጫችን ከልብ እናመሰግናለን። አርሰናል ዘንድሮ ለዋንጫ ይጠበቃል ብሎናል። አብዱ የተባለ አድማጫችን እናመሰግናለን። አርሰናል 394 የተባለ ስምም ለኢትዮጵያ ሀገራችን ክብር ያለው
ያለው ብቸኛ ክለብ አርሰናል ነው። በዚህ ደግሞ ትልቅ ክብር ይሰማናል። አርሰናል አገራችንን አክብሯል፣ ባንዲራዋን ስለሰቀለ ደስተኛ ነን ብሏል። በጣም እናመሰግናለን። አየነው ሙሉዓለም የዘወትር አድማጫችን ነው። ሰላም ምርጦች፣ የዛሬው መረጃችሁ በጣም ተመችቶናል ብሎናል። በአርቴታ በኩል በጉዳት እየታመሰ ያለውን የተከላካይ ክፍል በቀላሉ ለመሸፈን በውሰት የሄደውን ወጣት ተጫዋች ታዳጊ ኮክሬ ማልዴኒን ቢያመጣ በጣም ጥሩ ነው ብሎናል። ከዛ በተጨማሪ የቤን ጃኮብስ ዘገባ ላይም አስተያየቱን ልኮልናል። ከልብ እናመሰግናለን። የተለያዩ ሀሳቦች ነው የመጡልን። እንግዲህ በደንብ ጥሩ ነገሮችን እናነሳለን በዛሬው ቆይታችንም። የእናንተን ተሳትፎ ደግሞ ከልብ እንፈልጋለን። መረጃዎቻችሁን በምናነሳበት ሰዓት መልእክቶቻችሁን ደግሞ ላኩልን። አብሮነታችሁን እንፈልጋለን። ጊዜያችሁን ስለምትሰጡን፣ ስለምታደምጡን፣ ስለምትከታተሉንም ከልብ እናመሰግናለን። ይህን ቪዲዮ ላይክ አድርጋችሁ ጀምሩ። ሰብስክራይብ ካላደረጋችሁ የመድፈኛው ቤተሰብ የአርሰናል ደጋፊዎች ሰብስክራይብ በማድረግ ቤተሰብ እንሁን። በቀጥታ ወደ ጉዳዮቻችን እናልፋለን። አስቀድሜ የማነሳው ሚኬል አርቴታ ወደ አርሰናል መቼ ሊመጣ ነበር የሚለውን የፒየር ሜርቴሳከር ሀሳብን ላንሳላችሁ። በተጫዋችነት አይደለም፣ በአሰልጣኝነት ሚኬል አርቴታ አርሰን ቬንገር የመጨረሻዎቹ ዓመታት ላይ ሚኬል አርቴታ እግር ኳስ ከማቆሙ ወደ ፔፕ ጋርዲዮላ የማንቸስተር ሲቲ ቡድን አባላት ውስጥ አሰልጣኝ ቡድን አባላት ውስጥ ከመቀላቀሉ በፊት አርሰን ቬንገር አሰልጣኙን እግር ኳስ አቁምና መጫወቱ ይቅርብና በአሰልጣኝ ቡድን አባላት ውስጥ ስራ ሲሉት ነበር። ነገር ግን ለፔፕ ጋርዲዮላ የገባውት ቃል አለ ከፔፕ ጋር ለመስራት፣ ስለዚህ ወደዛ መሄድ አለብኝ ብሎ መልእክቱን አስተላልፎ ነበረ። ወደዛ ሄደው አርሰን ቬንገር ግን አስቀድሞ እሱ እንዲመጣ እንዲጫወት ብቻ ሳይሆን እንዲያሰለጥንም ይፈልጉ ነበር ብለዋል። ከአርሰን ቬንገር ጋር በተያያዘ ስለ አርሰን ቬንገር አንድም ክፉ ነገር አትሰሙም። ሁል ጊዜ በጥሩ ነገር የሚነሱ ናቸው። ፒየር ሜርቴሳከርም ተመሳሳይ ነገር አንስቷል። እስቲ የአርሰን ቬንገር ትውስታችሁን፣ አጋጣሚዎቻችሁን አስታውሱ። እኔ ወደ አርሰናል ስመጣ የመጀመሪያ ቆይታዬን ከአርሰን ቬንገር ጋር ያደረኩት በጀርመን የተገናኘ ነው። እሳቸው እንደሚታወቀው የተወለዱት በፈረንሳይና ጀርመን ድንበር አቅራቢያ ጀርመን የጀርመን ቋንቋ በደንብ በሚነገርበት አካባቢ ነውና ፒየር ሜርቴሳከርን ያነጋገሩት በጀርመንኛ ቋንቋ ነበርና በጣም ተገርሞ ነበረ። በጣም ደስተኛ ነበርኩ፣ ኢምፕረስ አድርገውኝ ነበረ ይላል። ከዛ በኋላ ወደ አርሰናልም ከመጣ በኋላ ሁል ጊዜ ከጎኔ ናቸው፣ ሁል ጊዜ ድጋፍ ይሰጡኛል። ከመጀመሪያው ቀን ጀምሮ በእኔ እምነት ይጥላሉ። ከዛ በተጨማሪም አንተ እኮ በጣም ኢንተለጀንት ነህ፣ እንደዚህ አይነት ችግሮችን ሚስቴኮችን ለማለፍ የነበሩ ስህተቶችንም ለማረም የሚል ሁሌ መልእክታቸውን ያስተላልፉልኛል። በጣም አስቸጋሪ ጊዜ ላይ በነበርኩበት ጊዜ እንኳን ለእኔ ትዕግስት ነበራቸው። ለምሳሌ ሌሎች አሰልጣኞች ቢሆኑ 20 30 40 ሚሊየን ዩሮ አውጥተው ሌላ ተጫዋች ያመጣሉ እንጂ ትዕግስት አይኖራቸውም። አርሰን ቬንገር መቼም ከልብ የማይጠፉ ናቸው ብሏል። መቼም የማረሳቸውን 7 ዓመታትን በጋራ አሳልፈናል ይላል። አሁን የአካዳሚ ተጫዋቾችን በመቆጣጠር እነሱ ላይ በመስራት ይታወቃል። አካዳሚውን ይመራል። ፒየር ሜርቴሳከር በጣም ኢንተለጀንት የሚባል በሜዳ ላይ በጣም ሯጭ የሚባል አይደለም፣ በጣም ረጅም ነው። ከዛ በተጨማሪ ግን ምንድነው የሚያደርገው ኢንተለጀንት የሚባል ነው። በጭንቅላቱ ቦታውን ስፔሶችን በመሸፈን አይነት የሚጫወት ነውና የሜርቴሳከርና የአርሰን ቬንገር ቆይታ እንደዚህ የሚነሳ ነው። አሁንም ሳይክሎችን እየጠበቀ እንገኛለን። በማክስ ዳውማን፣ በኤታር ኔዋኔሪ፣ በሉዊስ ስኬሊ አይነት ተጫዋቾች የተመለከትናቸውን ባለፉት 7-10 ዓመታት የቆዩ ተጫዋቾች ናቸውና በእነሱ መካከል ያለውን በቀጣይ ስቴፕ አፕ እንዲያደርጉ ወደ ዋናው ቡድን እንዲያድጉ ሂደቶችን እንጠብቃለን። ሌሎች ሂደቶችም ላይ የምንሰራቸው ነገሮች አሉ የሚል ነገሮችን በተደጋጋሚ አንስቷል። የጉዳት ዜናዎችን ላንሳና የጀርሚ አሌዳይረን ጉዳዮች እናነሳለን። ደግሞ የአርሰናል ደጋፊዎች እንግዲህ በደንብ ታስታውሱታላችሁ። የሱን ትውስታ ጻፉልን። ከአርሰናል ጉዳት ጋር በተያያዘ ባለፉት ቀናት ብዙ ሪፖርቶችን በተደጋጋሚ እየተመለከትን እንገኛለን። ከባለፈው ዓመት ጀምሮ የዘንድሮ የጉዳት መጠኖች ተመዝግበው የመጨረሻው የጉዳት መጠን የጉዳት ዜና የተሰማው በመጨረሻ የተመዘገበው በቅርብ ቀናት ያልተመለከተው የማርቲን ዙቢሜንዲ ጉዳት ነውና አርሰናል እነዚህ ጉዳቶች ሲጨመሩ ቤን ዋይት፣ ማርቲን ዙቢሜንዲ የጉዳት መጠን ሲጨመር 100 ጉዳቶችን ከ2024-25 የውድድር ዘመን ጅማሮ አንስቶ አስመዝግቧል። የጉዳት ታሪኩ ከአርሰናል ጋር የሚለይ አልሆነም። ለምሳሌ ማንቸስተር ሲቲን ብንመለከት 80 ያክል ጉዳቶችን አርሰናል 100
ጉዳቶች ላይ ደርሷል። ቸልሲ 78 አካባቢ ነው፣ የማንቸስተር ዩናይትድ 79 አካባቢ ነው። እንዲህ ያለ ይቀጥላል። አብዛኞቹ የቸልሲና የማንቸስተር ዩናይትድ ተመጣጣኝ ጉዳቶች ናቸው። ሊቨርፑል ወደ 65 ያክል ጉዳቶችን ያስመዘገበው፣ የአርሰናል ግን በጣም በእጅጉ የበዛ ጉዳቶችን ያስመዘገበ ቡድን ነው። ብዙ ቀናትንም ብዙ ጉዳቶችንም በተደጋጋሚ ያጋጠማቸው ተጫዋቾች አሉ። ከባለፈው ዓመት ጀምሮ 9 የተለያዩ ጉዳቶችን አጋጥሞታል። ቤን ዋይት ቀዳሚ ነው። ዴክላን ራይስ ይጠቀሳል። ብዙ ጨዋታዎች ግን ያለፉ ተጫዋች አይደለም። ሪካርዶ ካላፊዮሪ፣ ቡካዮ ሳካ፣ ጁሪን ቲምበር፣ እነ ጋብሪኤል ማርቲኔሊ፣ ማርቲን ኦዴጋርድ አይነት ተጫዋቾች የተለያዩ አይነት ጉዳቶችን አስመዝግበዋል። በአርሰናል ቤት ብዙ ጊዜ ተደጋጋሚ ተጫዋቾች በጉዳት ምክንያት ብዙ ጨዋታ የሚያመልጣቸው፣ ብዙ ቀናትን ከሜዳ የሚርቁት በጉልበት ጉዳት ነው የሚል ነገር ተመልክቻለሁ። አንደኛ የኤስኤል ጉዳት አይደለም፣ የጉልበት ጉዳት 668 ቀናት የአርሰናል ተጫዋቾችን ከሜዳ ያራቀ ነው። ሃምስትሪንግ የጡንቻ መተሳሳብ፣ የጡንቻ መሸማቀቅ ጉዳት 456፣ ኤስኤል 216 ቀናትን፣ ኖክ የሚሉት ጉዳት አለ፣ አንድ የቀላል ግጭቶች 129፣ ግሮይን እንደ ቁርጭምጭሚት ጉዳቶች አይነት ሌሎችንም ጉዳቶች በጣም ያነሱ ናቸው። ነገር ግን በዋነኝነት ከላይ የጠቀስኳቸው ናቸው። የመጨረሻ ጉዳቶች የቤን ዋይት፣ የማክስ ዳውማን፣ የማርቲን ዙቢሜንዲ ነው። ማርቲን ዙቢሜንዲ ማክሰኞ ጀምሮ ልምድ አልሰራም። ነገር ግን ለቀዳሚው የኤቨርተን ጨዋታ እንደሚደርስ ይጠበቃል። ምን ያክል እድለኛ እንዳልሆነ ነገር ግን እንደዚህም ሆኖ ባለፉት ዓመታት በዋንጫ እየተፎካከረ መቀጠሉ የሚያስገርም አይነት ነው። የኢኤፍኤል ካፕ የዕጣ ድልድል ይፋ ተደርጓል። ማንቸስተር ሲቲና ኒውካስል ትናንትና ብሬንትፎርድና ፉላምን አሸንፈው ወደ ሴሚፋይናል ወይም ወደ መጨረሻ 4 ቡድኖች ውስጥ ገብተዋል። ስለዚህ ሁለቱ ቡድኖች እርስ በርስ ይጫወታሉ። ኒውካስል ዩናይትድ ባለፈው ዓመት አሸናፊ ነው። ማንቸስተር ሲቲ ደግሞ 2021 ላይ ነው ያሸነፈው። ያ ማለት ከ4-5 ዓመታት በፊት ያሸነፈው ዋንጫ ነው የኤፍኤል ካፕ ላይ ያለው። ቸልሲን ስንመለከት አስቀድሞ ማለፉን ካረጋገጡ ካርዲፍን አሸንፎ አልፏል። 10 ዓመታት ተቆጥሮ 2015 ላይ ነው ዋንጫውን ያሸነፈው። የ2026 ሲመዘገብ ደግሞ የ2026 ሲመዘገብ 11ኛ ዓመት ይመጣል። አርሰናልን ስንመለከት 1993 ላይ ከ32 ዓመታት በፊት ነው ዋንጫውን ያሸነፈው። በዚህም በእነዚህ ጊዜያት ዓመታት በሙሉ ትናንትና በመጠኑም ሳነሳው ነበረ። አርሰን ቬንገርም ሌሎች የአርሰናል ተጫዋቾች ወጣት ተጫዋቾችን እድል እየሰጡ ልምድ የማግኛ አይነት ውድድር ብዙ ትኩረት የማይሰጥ ነው። ለዛ ነው 32 ዓመታት አርሰናል የኤፍኤል ካፕ ካራባኦ ካፕን ሳያሸንፍ የቆየው። በዚህም የእንግሊዝ ዋንጫን ለማሸነፍ እድሉ ያለው ዘንድሮ 4 ውስጥ ለመግባት ከክሪስታል ፓላስ ጋር እየጫወታል። ክሪስታል ፓላስ፣ ካርዲፍ፣ ፉላም እስካሁን ከነበሩ የመጨረሻ ብሬንትፎርድን ጨምሮ ከመጨረሻ 8 ቡድኖች ምንም ጊዜ ያላሸነፉ ቡድኖች ናቸው እና ክሪስታል ፓላስ አሸንፎ ያውቅም። ባለፈው ዓመት የኤፍኤ ካፕን አሸንፏል። ዘንድሮ ይህንን ዋንጫ ለማሸነፍ አርሰናል ማሸነፍ ይጠበቅበታል። በቀጣይ ማክሰኞ ነው የሚጫወቱት አርሰናል ከክሪስታል ፓላስ። በቀጣይ በስፋት እንመለስበታለን። ከቸልሲ ጋር ነው የተደለደለው አርሰናል ክሪስታል ፓላስን አሸንፎ ከቸልሲ ጋር ይጫወታል ብለን ጠብቃለን። ግምቶቻችሁን ላኩልን። አርሰናል ከቸልሲ ጋር እንግዲህ በቅርብ ጊዜያት ላይ በጣም ፍጹም የበላይነት አለው። ቸልሲ ዓመታት ተቆጥሯል አርሰናልን በሁሉም ውድድሮች ላይ ማሸነፍ ከቻለ። እነዚህ ጉዳዮች በስፋት የሚነሱ ናቸው። የጀርሚያ ሊዳየር ጉዳይ ላንሳ። ጀርሚያ ሊዳየርን በአርሰናል የመጀመሪያ ዓመታት ላይ 1999 ጀምሮ በአርሰናል ተመልክተነዋል። ያ ወቅት ደግሞ ዴኒስ በርካምፕ፣ ቲዬሪ ሄንሪ ሌሎችም የነ ሊዩምበርግ አይነት ተጫዋቾች በደንብ ፍሎሪሽ ያደረጉበት በአርሰናል ትልቅ ዝናን የሰቀሉበት ጊዜ ላይ እንደነበር ይታወቃል። አርሰናል በተደጋጋሚ የፕሪሚየር ሊጉን ዋንጫ የሚያሸንፍበት ዓመት ነው። እስከ 2007 ድረስ በአርሰናል ቆይቷል። ጉዳት በመጨረሻ ዓመታት ላይ በጣም ፈትኖታል። ያ ወቅት በአርሰናል የነበረኝን ጊዜ በጣም ወደዋለሁ። ምክንያቱም ሱፐርስታሩ ተጫዋቾችን የምትመለከትበት ነበር። ከነሱ ጋር መጫወት ሁሉ ጊዜ ደስታን የሚፈጥር ነው ይላል። በጣም ከባድ ነው እድል ማግኘት፣ ጊዜ ማግኘት። ለምሳሌ ሄንሪ ቤርካምፕ ባሉበት የአጥቂ ስፍራ ላይ ነው እሱ ከነሱ ጋር ነበር የሚፎካከረውና አንዳንድ ጊዜ ካስታወሳችሁ እነ ሮበርት ፒሬዝን ተክቶ ወደ ሜዳ ሲገባ ጥቂት ደቂቃዎችን ሲያገኝ ተመልክተናልና እድል ማግኘት ከባድ ነበር። በጣም ታግሼ ቆይቼ ነበረ፣ እድሎችን አግኝቻለሁ ብሏል። ከዛ በኋላ እድሎችን ሲያገኝ ደግሞ ጉዳት አስቸግሮት ከአርሰናል ጋር ብዙ ያልቆየ ተጫዋች ነው። በታለንት ደረጃ አርሰናል ከነበሩት ከነ ቲዬሪ ሄንሪ በላይ የሚቀመጥ አይነት ተጫዋች ነው ይባል
ይባልለታል። አሊዳር ጀርሚ አሊዳር በጣም ጥሩ አቅም ያለው ተጫዋች እንደነበረ እናስታውሳለን። እስቲ ትውስታችሁን ጻፉልን። ከቡካዮ ሳካና ከዴክላን ራይስ ጋር ያነሳው ጉዳይ አለ። ዴክላን ራይስ ማለት በጣም ቶፕ የሚባል ተጫዋች ነው። እንዳንድ አማካኝ መለከተውና እሱን የሚመስል ተጫዋች ባስብ አይመጣልኝም ይላል። በጣም የሚገርም ቦክስ ቱ ቦክስ ሚድፊልደር ነው። ከዛ በተጨማሪ መከላከል ይችላል፣ ማጥቃት ይችላል። ሴት ፒስ ዴሊቨሪዎቹ ኢንች ፐርፌክት የሚባሉ ጀስት ፐርፌክሽን ላይ ትኩረት ያደርጉ ፐርፌክት የሚባሉ ዴሊቨሪዎች ናቸው። ቅጣት ምቶ እንዲሁም የማዕዘን ምቶቹ ያንን በደንብ የሚያሳዩ ናቸውና አርሰናል እሱን በመያዙ በእርግጥም በጣም እድለኛ ነው። ቡካዮ ሳካን በተመለከተ ደግሞ ከሰሞኑ ሚካ ሪቻርድስ ሲያነሳቸው የነበሩ ጉዳዮች ነበሩ። እነዚህም ጉዳዮች ሚካ ሪቻርድስ አርሰናል ቡካዮ ሳካ ላይ ጥገኛ ነው ይላል። ጀርሚ አሊዳር ደግሞ አርሰናል እንደ ቀድሞ ቡካዮ ሳካ ላይ ጫና የለበትም። ቡካዮ ሳካም ያን ያክል ጫና ያለበት ተጫዋች አይደለም በዚህ ወቅት ላይ ይላል። ለምሳሌ ኤዜን ተመልከቱ፣ ትሮሳርን ተመልከቱ፣ ጋብሪኤል ማርቲኔሊን ተመልከቱ። ለምንድን ነው ብዙ ግቦችን እያስቆጠሩ ያሉት? በቡካዮ ሳካ ምክንያት ነው ይላል። የእናንተን ሀሳብ ጻፉልን በማነሳቸው ጉዳዮች ላይ። በቡካዮ ሳካ ምክንያት ነው የምለው እያንዳንዱ ቡድን ቡካዮ ሳካ ምን እንደሚችል፣ ኳሊቲዎቹ ምን እንደሆኑ፣ አቅሙ ምን እንደሆነ ያውቃል። ስለዚህ ደብላፕ ያደርጉታል። በሁለት በሶስት ተጫዋቾች እንዲያዝ ያደርጋሉ። ስለዚህ እዚህ ጋር 2-3 ተጫዋቾችን ኮሚት ሲያደርጉ በሌላኛው ሜዳ ክፍል ላይ ደግሞ በቁጥር ብልጫ ይወሰድባቸዋል። በዚህ ጊዜ እነ ትሮሳርድ፣ ጋብሪኤል ማርቲኔሊ፣ ኤዜ በደም ፍሎሪሽ ያደርጋሉ። ስለዚህ አርሰናል እሱ ላይ ጥገኛ ነው ብዬ አላስብም የሚል ሀሳቡን አንስቷል። በዚህ ወቅት ላይ አርሰናል ዋንጫውን ያሸንፋል የሚል ግምትም እንዳለው ተናግረዋል። ከቡካዮ ሳካ ጋር በተያዘ የጃክ ግሪሊሽን ሀሳብም ስመለከት ነበር። አንድ ቃለ መጠይቅ ላይ ጃክ ግሪሊሽ ቡካዮ ሳካ ስኪልፉል ነው ወይ ብለህ ታስባለህ? ታለንትድ ነው ወይ ብለህ ታስባለህ ወይ ተብሎ ተጠየቀ። ቡካዮ ሳካ ወርልድ ክላስ ተጫዋች ነው። ከዓለማችን ምርጥ የቀይ መስመር ተጫዋቾች መካከል ቀዳሚው ነው። ነገር ግን በዛ ቦታ ላይ እንደመጫወቱ የዓለማችን ምርጥ ተጫዋች ይሁን እንጂ ስኪልፉል የሚባል አይነት ተጫዋች አይደለም የሚል እምነት እንዳለው ይናገራል። ከአርሰናል ዝውውሮች ጋር በተያያዘ 1-2 ጉዳዮች በስፋት ይነሳሉ። አርሰናልን ከዩቬንቱስ ጋር በተደጋጋሚ የሚያገናኙ ናቸው። እነዚህ ጉዳዮች ላይ ላንሳና ወደ ሌሎች ሀሳቦቻችን እናልፋለን። ከአርሰናል ጋር በተያያዘ በተለይ የኬነን ይልዲዝ እና የዩቬንቱስ የኮንትራት ማራዘም ጉዳይ እየተቀዛቀዘ መጥቷል። በእርግጥ ሮድሪጎን በቀዳሚነት አንድሪያ ቤርታ ይፈልጋሉ። በተለያዩ ዘገባዎች ላይ የሚታይ ነው። ኮት ኦፍ ሳይድ እንደዘገበው ከሆነ ደግሞ ኬነን ይልዲዝን ለማስፈረም አርሰናል ፍላጎቶች አስመዝግቧል። በተለይ ኬነን ይልዲዝ በአማራጭነት ክለቦች አንድ ተጫዋች ላይ ብቻ ትኩረት አድርገው አይቀጥሉም። ሌሎች አማራጮቻቸውን በትኩረት ይመለከታሉ። የይልዲዝ ጉዳይም የሚነሳው በዛ ደረጃ ነው። አርሰናል ሞኒተር እያደረገ ነው ያለውን ሁኔታ ክሎዝሊ እየተከታተለ ይገኛል። ከአርሰናል ወኪሎችና የኬነን ይልዲዝ ወኪሎች ደግሞ ግንኙነት አላቸው። ጆርጌ ሜንዴዝ ነው ሱፐር ኤጀንት የሚባለው። ጆርጌ ሜንዴዝ የተጫዋቹ ወኪል ነውና ኮት ኦፍ ሳይድ እንደዘገበው ከሆነ በቅርብ ቀናት ላይ የነበሩ ሂደቶች በተጫዋቹ ውል ማራዘም ላይ ድርድሮች ነበሩ። ነገር ግን በጥሩ መንገድ አልሄደም። ትልቅ ደሞዝ ይፈልጋል። ዩቬንቱስ ደግሞ ፋይናንሻሊ ስትራግል እያደረገ ያለ ክለብ ነው። በዚህ ምክንያት ብዙ ሂደቶቹ እንደተጠበቀው አልሄዱም የሚሉ ዘገባዎች አሉ። ከካልቾ መርካቶ ዘገባ ጋር በተያዘ ደግሞ ጆናታን ዳቪድ የዩቬንቱስ አጥቂ ነው። በተቃራኒው ደግሞ የአርሰናሉ አጥቂ ጋብሪኤል ሱስን ወደ ዩቬንቱስ ለመቀየር ፍላጎቶች አሉ የሚሉ ዘገባዎች አሉ። በሚኬል አርቴታ በኩል ነው የፍላጎት ያለው። ነገር ግን አርሰናል ይህንን ቢፈልግ በጥር ለማስፈረም በጣም ከባድ ሊሆን ይችላል። በክረምት ሊሆን የሚችል ዝውውር ነው እየተባለ ይገኛል። ጆናታን ዳቪድ ባለፈው የውድድር ዘመን የነበረው ቁጥሮችን አሁን አንድ አይደለም። ባለፈው የውድድር ዘመን በ2024/25 የውድድር ዘመን 25 ግቦችን አስቆጥሯል፣ 12 አሲስቶችን አድርጓል። በቻምፒየንስ ሊግ ራሱ ድንቅ ብቃትን አሳይቷል። 37 የግብ ተሳትፎ ነበረው። ዘንድሮ ግን 21 ጨዋታዎችን አድርጎ የ25 ዓመቱ ካናዳዊ አጥቂ 3 ግቦችን አስቆጥሮ 1 አሲስት ብቻ ነው ያለውና በጣም የተቀዛቀዘበት የውድድር ዓመት ነውና ሁለቱን ስናነጻጽር ብዙ ልዩነቶች እንዳሏቸው መናገር ይቻላል። ብዙ ሀሳቦች የተነሱበት ያለ ጉዳይ ነው። ምን ታስባላችሁ? ጆናታን ዳቪድ ቢመጣ ይሻላል ወይስ ደግሞ ጋብሪኤል ሱስ ቢቆይ? የእናንተን ሀሳቦች ጻፉልን። ባነሳናቸው ጉዳዮች ላይ መልእክቶቻችሁን እንጠብቃለን። የውል ማራዘም ጉዳይ፣ የጁሪን ቲምበር እንዲሁም ደግሞ የቡካዮ ሳካ ጉዳይ ይነሳል። ሲሞን ኮሊንስ እያነሷቸው ያሉ ጉዳይ ጁሪን ቲምበር ከአርሰናል ጋር ውሉን ለማራዘም የመጨረሻ ሂደቶች ላይ ይገኛል፣ በጣም ተቃርቧል የሚሉ ጉዳዮች
ጉዳዮችን ተመልክቻለሁ። ከዛ ውጪ ግን ሌሎች ሀሳቦች ይነሳሉ። በተለይ ተጫዋቹ ውሉን ማራዘሙ የሚቀር አይመስልም። ጁሪን ቲምበር አንዳንድ ቁጥሮችን ስመለከት ባለፈው አመት ጀምሮ በጣም ድንቅ ብቃቱን አሳይቷል። ዘንድሮ ደግሞ 57 ያክል ጊዜ ድሪብል ለማድረግ ተጫዋቾች ሞክረው 5 ጊዜ ብቻ ነው ያለፉ። 9% ብቻ ነው እሱን ማለፍ የቻሉት። በጣም ትንሽ ጊዜ የታለፈ ተጫዋች ሆኖ ተመዝግበዋል። የኦፕታ ቁጥሮችን ነው የማነሳላችሁ። ሌሎች የፕሪሚየር ሊጉ ተጫዋቾችን ሳነሳ ሬኒልዶ፣ ማይክል ካዮዴ፣ ሪካርዶ ካላፊዮሪ፣ ሪስ ጄምስን ስንመለከት ሪስ ጄምስ 7% ያክል ታልፏል። 7% 7 ጊዜ ታልፏል። 16% ያክል ታልፏል ማለት ነው። ሪካርዶ ካላፊዮሪ 13%፣ ማይክል ካዮዴ 13%፣ ጁሪን ቲምበር ግን 9% ብቻ የታለፈ ተጫዋች ነው። የቡካዮ ሳካም ውል ማራዘም ጉዳይ ይነሳል። በቀጣይ የምንመለከተው አይነት ጉዳይ ይሆናል ተብሎ ይጠበቃል። በመጨረሻ የጄሚ ካራገርን ጉዳይ ላንስ። አርሰናል 9 ቁጥር ቦታ ላይ በቀጣይ ጨዋታ ማን ነው ማሳለፍ ያለበት የሚል ጥያቄ ቀረበለት። ለዚህ ምላሽ ሲሰጥ የእናንተን ሀሳብ ጻፉልኝ ብያለሁ። ሚካኤል ሜሬኖ ትክክለኛው አማራጭ ነው። ቪክተር ዮኬሬሽ ባለፈው የተጫወተው ጊዜ እንዲሰጠው ነው። እንደዚህ አይነት ጨዋታዎች ላይ ወልቭስም በፕሪሚየር ሊጉ ላይ ያን ያክል አስቸጋሪ ጨዋታ ይሆናል ተብሎ ስላልተጠበቀ ነው እንጂ አሰልጣኝ ሚካኤል አርቴታ ሚካኤል ሜሬኖን እድል ይሰጧል በቀጣይ ጨዋታ ላይ የመጀመሪያ አጥቂ ሆኖ መጫወት የሚችለው እሱ ነው ብሎ አሳባለሁ። በእርግጥ ሌሎችም 9 ቁጥር ቦታ ላይ የሚጫወቱ አይነት ተጫዋቾች ናቸው። ቪክተር ዮኬሬሽ ብቻ ትክክለኛ አውት ኤንድ አውት ነምበር 9 የሚባል ነው። ሌሎቹን ተጫዋቾች ግን በተመለከቱ ሚካኤል ሜሬኖ፣ ጋብሪኤል ኢየሱስም ጭምር ከቨርስም የተለያየ አይነት ዳይሜንሽን ለቡድኑ የሚሰጡ የ9 ቁጥር ሚና ያላቸው ነገር ግን ፎልስ ናይኖች ናቸው ይላል። የእናንተን ሀሳብ ጻፉልን። በእነዚህ ጉዳዮች ላይ አብራችሁን ስለነበራችሁ ከልብ እናመሰግናለን። ስለምታደምጡን ጊዜያችሁን ስለምትሰጡ እናመሰግናለን። መልእክቶቻችሁን ጻፉልን። በተለይ ደግሞ ቻናላችንን ሰብስክራይብ አድርጉ። ለ11 ደጋፊዎች አስተዋውቁልን። በደንብ በርከት ብለን ቻናላችንን ማሳደግ አለብን። ለአብሮነታችሁ ከልብ እናመሰግናለን። ጤና ይስጥልን።